ሰይጣን እንድታውቁት የማይፈልገው ነገር። ሰላም ውድ ቤተሰቦቼ እንደምናመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ በሕይወታችን በጉዟችን በመንገዳችን ሁሉ ጠላታችን ዲያብሎስ የሆኑ እንዳናውቃቸው የሚፈልጋቸው የሚታገላቸው ነገሮች አሉ። እነዚህን ነገሮች ካወቅን፣ እነዚህን ነገሮች ከተረዳን፣ እነዚህን ነገሮች ካወቅንና እነዚህን ነገሮች መፈጸም ማድረግ ከጀመርን ከእቅፉ እንደምንወጣ ስለሚያውቅ እነዚህ ነገሮች ምስጢር ሆነው እንዲቀመጡ እንድናውቃቸውና እንድንረዳቸው እነዚህን ነገሮች አውቀን ወደ ተግባር እንዳንገባ ዘወትር ይታገለናል። አስተውሉ ውድ ቤተሰቦቼ። ጠላት እንዳትደርሱባቸው የሚፈራቸው ምስጢራት ከመጽሐፍ ቅዱስና ከአባቶቻችን አስተምሮ በዛሬው ቆይታችን እንመለከታለን። ውድ ቤተሰቦቼ እዚህ ጋር የቅዱስ አባታችን የቅዱስ አግናጢዮስን መልእክት እናዳምጥ። እንዲህ ይለናል። የሰይጣን ትልቁ ድል ወደ ኃጢአት መፈተን ሳይሆን ነፃ ከሚያወጣችሁ እውነት እንዳትደርሱ መከልከል ነው ይላል። የዚህ ቅዱስ አባት ረድኤት በረከቱ ይደረብን። በእውነት አስተውሉ። ምንድን ነው የሚለው? የሰይጣን ትልቁ ድል ወደ ኃጢአት መፈተን ሳይሆን ነፃ ከሚያወጣችሁ እውነት እንዳትደርሱ መከልከል ነው ይላል። ዛሬ ስንቶቻችን ነፃ ከሚያወጣን ነገር ተከልክለናል? ዛሬ ስንቶቻችን በሕይወታችን የሚስተካከሉ ነገሮች ሳይሆኑ ተዘግቶብን ቀርተዋል? ዛሬ ስንቶቻችን መልካም ነገሮቻችን በሙሉ ተቆልፎ ተዘግቶብን ቀርተዋል? ዛሬ ስንቶቻችንን ያሻግሩናል ያስተካክሉናል ብለን ያሰብናቸው ነገሮች ሳይሆኑ የቀሩት? እውቀታችን፣ እድላችን፣ በረከታችን፣ ሰላማችን ተወስዶ ትዳራችን በመከራ በብዙ መከራ ውስጥ እንዲያልፍ የተደረገው ለምን ይመስላችኋል? ለምን? ጠላታችን ዲያብሎስ እውነቱን እንድናውቅ ስለማይፈልግ ነው። ዛሬም አስተውሉ ውድ ቤተሰቦቼ። በቤተ ክርስቲያን ስር ሆነው ይህንን ቃል እግዚአብሔር ዘወትር እያስተማሩ እንኳን የዲያብሎስን ውጊያ ላለመረዳት ራሳቸውን ዘግቶ የተቀመጡ፣ እኛ የምናወራው እውነት ለእነሱ ውሸት መስሎ እንዲታያቸው ጠላታችን ዲያብሎስ ዘግቶ አስቀምጠዋል ማለት ነው። ምክንያቱም እነሱ የያዙትን ብቻ ትክክልና እውነት አድርጎ እንዲረዱት ያደርጋቸዋል። ከዛ ውጭ ግን አንድ መንፈሳዊ ሰው በመንፈሳዊ መነጽር ነገሮችን ይመረምራል። መንፈሳዊ ሰው በማንም አይመረምርም። እርሱ ግን ማንኛውንም ነገር የመመርመር ስልጣንና ኃይል አለው። ለምን? መደገፊያውና ጉልበቱ እግዚአብሔር ስለሆነ ማለት ነውና ይህንን እንኳን እንዳናውቅ ዛሬ ብዙ ሰዎች እኛ የምናስተምረው ነገር እናንተ ዘውትር ስለ አጋንንት ስለ ሰይጣን ታወራላችሁ እያሉ ይናገራሉ። ለምን? ይህንን እውነት እንዳናውቀው ጠላታችን ዲያብሎስ ዘግቶ ከልክሎ ይዞናል ማለት ነው። እዚህ ጋር የተገለጸው ቃል የአባታችን የቅዱስ አግናጢዮስ ቃል በጣም የሚገርም፣ ነፃ ከሚያወጣችሁ እውነት እንዳትደርሱ መከልከል ነው ይላል። የዲያብሎስ ትልቁ ዓላማ ዛሬም ብዙዎቻችን እውነቱን እንዳናውቅ ጠላታችን ዲያብሎስን አውቀን እንዴት እንደሚያጠቃን አውቀን እሱን የምናሸንፍበትን ከህይወታችን የምናርቅበትን ነገር እንዳንረዳ በተለያየ መንገድ ዘግቶ ይዞብናል ማለት ነው። ይህንን እውነት እንዳናውቅ፣ ይህንን እውነት እንዳንረዳ፣ ይህንን እውነት አውቀን ወደ እግዚአብሔር እየቀረብን እሱን ከህይወታችን እንዳናርቅ እንዳናሸንፈው ዘወትር እውነቱን እንዳናውቅ ይዘጋብናል ማለት ነው። አይነ ጥላ እየሆነብን፣ ቡዳ እየሆነብን፣ የመተት መንፈስ እየሆነብን፣ የአየር አጋንንት እየሆነብን፣ የሹክሹክታ መንፈስ እየሆነብን፣ የልክፍት መንፈስ እየሆነብን፣ የሰላቢ መንፈስ እየሆነብን ህይወታችንን በሙሉ ይደበላልቀዋል ማለት ነው እና የዛር መንፈስ በመሆን ዕድሜ ዘመናችንን ስንማቅቅ ስንጨነቅ እንኖራለን። እውነቱን እንዳናውቅ መንገዱን ይከለክለናል ማለት ነው። ስለዚህ በዛሬው ቆይታችን እነዚህ ምስጢሮች ምንድን ናቸው፣ ጠላታችን ዲያብሎስ እንዳናውቃቸው የሚከላከላቸው ነገሮች ምንድን ናቸው የሚሉትን አንዳንድ ወሳኝ ነጥቦችን እያነሳን እንመለከታለን። እስከ መጨረሻው ድረስ ከቆያችሁ ብዙ ነገር ታተርፋላችሁ፣ ብዙ ነገር ትማሩበታላችሁ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። ለብዙ ሰዎች ይህ ትምህርት እንዲደርስ ሼር ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ እንግዲህ ወደ መጀመሪያው ሐሳብ ስንሄድ ጠላታችን ዲያብሎስ ወይም ሰይጣን ወይም አጋንንት ወይም ደግሞ መናፍስት እንድታውቋቸው የማይፈልጓቸው ምስጢራት ወይም ነገሮች፣ አንደኛው አስተውሉ፣ ጸሎት እውነተኛ ኃይል አለው ምንም ባይሰማችሁም እንኳን የሚለውን ነገር መስማት አይፈልግም፣ ወይም ደግሞ እንድናውቁ አይፈልግም ጠላታችን ዲያብሎስ። አስተውሉ፣ ምንድን ነው ያልኩት? ጸሎት እውነተኛ ኃይል አለው የሚለውን ነገር ምስጢር ሆኖ እንዲቀመጥ ነው የሚፈልገው። ጸሎት ኃይል እንዳለው እንዳታውቁት ነው። በዚሁ አጋጣሚ ምን ይነግራችኋል? ጸልያችኋል፣ ሰግዳችኋል፣ ጸልያችኋል፣ ቤተክርስቲያን ሄዳችኋል፣ አገልግላችኋል፣ ምን አገኛችሁ፣ ምን ጥቅም አገኛችሁ የሚሉ ሹክሹክታዎችን ዘወትር ይነግረናል ማለት ነው። እኛም ይህ ቃል የራሳችን ሐሳብና የእኛ ንግግር መስሎን ስለሚሰማን ይህንን ሐሳብ እንቀበለዋለን፣ እንደግፈዋለንም ጭምር። ስለዚህ እሱ የተመቸ ገላና የተመቸ ማንነትን አግኝቶ በሰውነታችን ላይ ይቀመጣል። አድፍቶ በመቀመጥ ከህይወታችንን የመከራና የጭንቀት ቦታ አድርጎ ዘወትር እግዚአብሔርን የምናማር ሰዎች እንድንሆን ያደርገናል። ስለዚህ የጸሎትን ኃይል አኳሰን አድርገን በጣም አውርደን እንድንመለከት ያደርገናል ማለት ነውና ይህንን አይነት ሐሳብ ጸሎት እውነተኛ ኃይል አለው ምንም ባይሰማችሁም እንኳን የሚለውን ነገር እንድንሰማው አይፈልግም። ምስጢር ሆኖ እንዲቀመጥ ይፈልጋል። እዚህ ጋር ቅዱስ ቴዎፎን የሚባለው ቅዱስ አባታችን እንዲህ ይለናል። ጸሎት እሳት ነው፣ ነፍስ ደረቅ በሆነች ጊዜም እንኳን እሳቱ አሁንም
ይቃጠላል ይላል። የዚህ አባት በረከቱ ይደርብን። አስተውሉ። ምንድን ነው የሚለው? ጸሎት እሳት ነው። ለዚህ ነው ጠላታችን ዲያብሎስ ጸሎትን እንዳንጸልይ ይህ ነገር ምስጢር ሆኖ እንዲቀመጥ በጣም አብዝቶ ይሰራል። የጸሎት ስሜታችን ደካማ እንዲሆን። ዛሬም እኮ ብዙዎቻችን ለዚህ ነው ቤታችን ስንገባ ጸሎት ማድረግ በጣም ያስጠላናል። በስራ ቦታ ላይም ስንሆን ስመ እግዚአብሔርን የምንጠራባቸው ጊዜዎች በጣም አናሳ ናቸው። ለቡና ለሻይ እያልን የምናሳልፋቸው ጊዜዎች ይበልጣሉ አይደል? ጸሎት ለእግዚአብሔርን የምንጠራባቸውን ጊዜዎች ሽርፍራፊ ሰከንዶች እንኳን እንዳይኖረን አድርጎ በብዙ ነገር ይዘጋጋብናል ማለት ነውና ጸሎትና ከጸሎት ጋር የተገናኙ ነገሮችን በጭራሽ እንድናውቃቸው አይፈልግም ማለት ነው። ጸሎት ኃይል አለው፣ ጸሎት ይጠቅማል፣ ጸሎት በረከትን ያመጣል፣ ጸሎት በረከትን ሰላምን ያመጣል የሚል ጉዳዮችን በጭራሽ ጠላታችን ዲያብሎስ እንድናውቃቸው አይፈልግም ማለት ነው። ዘወትር ኔጌቲቭና አሉታዊ ነገሮችን ብቻ እንድንቀበል ከጸሎት ጋር የተገናኘ ጉዳይ ላይ እንድናሳልፍ ያደርገናል። አስተውሉ። ይህንን ቃል በደንብ በጥሞና አዳምጡኝ። ሰይጣን እንድትጸልዩ አይፈልግም። ምክንያቱም ጌታ ኢየሱስ ክርስቶስ ሆይ ማረኝ በምትሉ ቁጥር በመንግስቱ ላይ ምት እንደምትመቱ ያውቃልና። አስተውሉ ውድ ቤተሰቦቼ። አንድ ሰው ማረኝ ብሎ ጌታ ሆይ ማረኝ፣ ኢየሱስ ክርስቶስ ሆይ ማረኝ ብሎ በተናገረ ቁጥር ጠላታችን ዲያብሎስ እየፈረሰ ግንቡ እየፈረሰ የገነባው ግን በሕይወታችን ሊያዘጋጀው ነገር እየፈረሰ እየተፈረካከሰ የሚሄድበት ስለሆነ ጠላታችን ዲያብሎስ እንድንጸልይ በጭራሽ አይፈልግም ማለት ነው። ከጸሎት ጋር የሚገናኙ ሀሳቦችን እንድትሰሙም አይፈልግም። ዛሬም እኮ ለዚህ ነው አንድ ጉዳይ አነስታችሁ በምትነጋገሩበት ጊዜ ላይ ለሰዎች ጸሎት ብትጸልይ መልክ ጥሩ ነው፣ እንደዚህ ብታደርግ ጥሩ ነው፣ ጸበል ብትጠመቅ ጥሩ ነው፣ እንዲህ ብታደርግ ጥሩ ነው ብለን በምንናገርበት ጊዜ አሉታዊ ነገሮች የሚመጡት ለዚህ ነው ማለት ነው። ስለዚህ ሰይጣን በጭራሽ ከጸሎት ጋር የተገናኙ ነገሮችን እንድንሰማ አይፈልግም ማለት ነው። በጣም መጠንቀቅ ያለብን ጉዳይ ይሄ ነው። እንደዚህ አይነት ሀሳቦች ሲመጡብን ራሳችንን መፈተሽ በጣም ያስፈልጋል። ከጸሎት ጋር የተገናኙ የሚያስጠሉ ስሜቶች ሲመጡ ያንን የሚያስጠላንን ነገር ደጋግመን ልናደርግ ይገባል። ይህንን ቃል በተደጋጋሚ ይናገራሉ። ለምሳሌ አንድ ሰው አርጋኖን መጸለይ በጣም የሚከብደው ከሆነ የምትድኑበት የምትፈውሱበት በአርጋኖን ነው። ስለዚህ አርጋኖንን በደንብ አድርጋችሁ ጊዜ ሰጣችሁ ሌሎችን ጸሎቶች ለጊዜው አረጋግታችሁ አቆማችሁ ያንን የምትቸገሩበትን ነገር ልታደርጉ ይገባል። ስግደት የምትቸገሩ ከሆነ ስግደቱ ላይ ትኩረት አድርጋችሁ መስራት ይጠበቅባችኋል ውድ ቤተሰቦች። እና እንግዲህ ሰይጣን እንድትጸልዩ አይፈልግም። ምክንያቱም ጌታ ኢየሱስ ክርስቶስ ሆይ ማረኝ በምትሉ ቁጥር በመንግስቱ ላይ ምት እንደምትመቱ ያውቃልና። ስለዚህ ምን ይላል? ዘወትር ይህንን ከጸሎት ጋር የተገናኘውን ነገር እንድታውቁት አይፈልግም ማለት ነው። እንቀጥል። ትንሿ ጸሎት እንኳን በዙሪያችሁ ያሉትን አጋንንት ታዳክማለች። ስለዚህ ትንሹ ናት ብላችሁ የምታስባቸው ጸሎቶች ሁላ ለጠላታችን እሳት ሰይፍ ናቸውና ዘወትር ከጸሎት ልንርቅ አይገባም ማለት ነው። ይህንን በጣም ማስተዋል ይገባል። ታላቁ ቅዱስ እንጦንስ አባታችን በረከቱ ይደርብንና እንዲህ ይላል፣ ሰይጣን ከትምህርተ መስቀል ይሸሻል፣ በኢየሱስ ስም ይንቀጠቀጣል ይላል። አሁንም የእግዚአብሔር አምላካችን መለኮታዊ ኃይሉ ጠላታችን ዲያብሎስን ያንቀጥቅጥልን፣ ከስጋችን ከደማችን ያርቅልን። እንግዲህ የመጀመሪያው ጸሎት እውነተኛ ኃይል አለው የሚለውን ነገር ጠላታችን ዲያብሎስ በጭራሽ እንድታውቁትና እንድትረዱት አይፈልግም። ከጸሎት ጋር በተገናኘ አሉታዊ ነገሮችን በዙሪያችን እያሸበበ በዛ ጉዳይ እንድንጠመድ ያደርገናልና ልንነቃ ይገባል ማለት ነው። ሁለተኛው ውድ ቤተሰቦቼ ጠላታችን ዲያብሎስ ወይም አጋንንት መስማት የማይፈልገው ወይም እንድታውቁት የማይፈልገው ነገር የኢየሱስ ስም በአፋችሁ ውስጥ ሰይፍ ነው የሚለውን ቃል መስማት አይፈልግም። ይህ ቃል እውነት ነው አይደል? የኢየሱስ ስም ሰይፍ ነው፣ እሳት ነው፣ መለኮታዊ ጦር ነው። ስለዚህ ዲያብሎስ ሰይጣን ወይም አጋንንት እነዚህን ነገሮች እንድታውቁ አይፈልግም። ምክንያቱም በጸሎት በምንጸልይበት ጊዜ እያንዳንዷ ቃል በተለይም በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያንዳንዱ ቃል የራሱ ኃይል አለው። ኢየሱስ ክርስቶስ፣ ኤልሻዳይ፣ አዶናይ፣ ያህዌ፣ ጸባኦት የምንላቸው እነዚህ ቃላቶች የእግዚአብሔር መለኮታዊ ስሞች ናቸው። ስለዚህ እነዚህ ትልልቅ ኃይል ያላቸው ጠላታችን ዲያብሎስን የሚያንበረክኩ ስሞች ናቸው። እነዚህን ስሞችና ከዚህ ስም ጋር የተገናኙ መለኮታዊ ምሪቶችን ኃይል እውነቱን እንድታውቁት አይፈልግም ማለት ነው። ለምን? የሚቃጠልበት የምናደድበት ከሕይወታችን የሚሸሽበት ስለሆነ ማለት ነው። እንዲህ ይለናል እዚህ ጋር ቅዱስ ዮሐንስ ዘሰዋሰው እንዲህ ይለናል፣ የኢየሱስ ስም ለእናንተ ምሽግ ይሁን ይላል። አያችሁት? የኢየሱስ ስም ለእናንተ ምሽግ ይሁን። የኢየሱስን ስም ጥሩ፣ የክርስቶስን ስም ጥሩ፣ የአማኑኤል እያላችሁ ዘወትር ጥሩት ማለት ነው። ይህንን እንዳንጠራ ነው ዲያብሎስ የሚታገለው ማለት ነው። እንደዚህ አይነት ድርጊቶችን እንዳንፈጽም ጠላታችን ዲያብሎስ ዘወትር ይታገለናል ማለት ነውና የኢየሱስ ስም በአፋችሁ ውስጥ ሰይፍ ነው፣ የአማኑኤል ስም በአፋችሁ ውስጥ ሰይፍ ነው። እነዚህ አይነት ነገሮችን መስማት አይፈልግም፣ እንድናውቀውም ጭምር አይፈልግም፣ ይታገለናል ማለት ነው። እነዚህን ነገሮች በሐሰትና በውሸት ነገር እየቀያየረ የተለያየ ነገሮችን እየሰጠ ሐሳባችንን ይበርዘዋል ማለት ነው። እንዲህ ይላል፣ ሰይጣን የኢየሱስን ጸሎት ይፈራል። ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር ልጅ ሆይ እኔን ኃጢአተኛውን ማረኝ ብለን እንድንጸልይ አይፈልግም። ምክንያቱም የሰው ልጅ ወደ ንስሐ በቀረበ ቁጥር
ፊቱን ወደ እግዚአብሔር አዙሮ ጀርባውን ለዓለም ሰጥቶ እየሄደ ስለሆነ ጠላታችን ዲያብሎስ ከዚህ ነገር ሰዎች እንዲወጡ ስለማይፈልግ በጭራሽ የክርስቶስ ስም እንዲጠራ አይፈልግም። ለምን? የክርስቶስ ስም ያቃጥሏል፣ የቅዱሳኑም ስም ያቃጥሏል። ስለዚህ እንደዚህ አይነት ነገሮች ውስጥ እንድንገባ ይህንን ምስጢር እንድናውቀው አይፈልግም ማለት ነው። አስተውሉ። እያንዳንዱ ድግግሞሽ የአጋንንትን ውዥንብር፣ ፍርሃትና ፈተና ይቆርጣል። ቅዱስ ጎርጎርዮስ ዘሲና እንዲህ ይለናል፣ የኢየሱስ ስም ያለማቋረጥ የሚጠራ ፈጽሞ አይወድቅም ይላል። ስለዚህ ውድ ቤተሰቦቼ እኛ የኢየሱስ ክርስቶስ ስም እንድንጠራ ዲያብሎስ አይፈልግም። የክርስቶስን ስም ቅዱስ አማኑኤል፣ ቅዱስ ኤልሻዳይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት እያልን የኢየሱስ ክርስቶስን ስም እንድንጠራ አይፈልግም ማለት ነው። ስለዚህ ይህንን ምስጢር እንድናውቁ አይፈልግም። በተለይም ደግሞ እነዚህ ምስጢራዊ መለኮታዊ ህቦ የሆኑ ስሞችን እንድናውቁ አይፈልግም ማለት ነው። ለዚህ ነው ዛሬ በተለያየ ሀሳብ ውስጥ እያስገባን ክርክሮችን፣ ጭቅጭቆችን እየፈጠረ በእነዚህ በማይሆኑ ዓለማዊ ጉዳዮች፣ በስጋ ጉዳዮች ተይዘን ተወጥረን እንድንቀመጥ የሚያደርገን ማለት ነውና ይህንን በጣም ልናስተውሎ ይገባል። እንደዚህ አይነት ሀሳቦች በልናችን ሲመጡ አንዳንድ አሁን የኢየሱስ ስም ስንጠራ በእኛ ቤተክርስቲያን ውስጥ የኢየሱስ ክርስቶስ ስም ሲጠራ የምንፍቅና አካዳሚ መስላቸው በጣም ብዙ ኦርቶዶክሳውያን ጭምራሉ እንደዚህ አይነት ነገሮች ሲጠሩ ማለት ነው። ይህንንም ሀሳብ ራሱ የሚያመጣው ዲያብሎስ ነው። ምክንያቱም ኢየሱስ የሚለው ስም የከበረና ትልቅ መለኮታዊ ኃይል ያለው እኛም ከመልአኩ ከቅዱስ ገብርኤል ለመጀመሪያ ጊዜ የሰማነው ስሙንም ኢየሱስ ትይዋለሽ ብሎ ቅዱስ ገብርኤል የነገረን ስም ነውና ይህ ስም ትልቅ ኃይል፣ ትልቅ በረከት ያለው ነውና እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ስለዚህ ይህንን ስም ጠላታችን ዲያብሎስ እንድናውቀው እንድንረዳው በጭራሽ አይፈልግም ማለት ነው። ሁለተኛው የኢየሱስ ስም በአፋችሁ ውስጥ ሰይፍ ነው የሚለውን ነገር ወይም በአጠቃላይ ኢየሱስ የሚለውን ስም፣ ክርስቶስ የሚለውን ስም፣ አማኑኤል የሚለውን ስም እኛ እንድናውቀው ጠላታችን ዲያብሎስ አይፈልግም። ለምን? የሚወድቅበት የሚሸነፍበት ጉዳይ ስለሆነ ማለት ነው። ሶስተኛው ደግሞ ሰይጣን እንድናውቀው የማይፈልገው ነገር ንስሐ የሰይጣንን ቁጥጥር ያጠፋል። ሰዎች ወደ ንስሐ እንዲቀርቡ፣ ስለ ንስሐ እንዲያውቁ፣ ንስሐ የሚባለው ነገር ወደ እግዚአብሔር የሚያቀርብ እንደሆነ ሰዎች ኃጢአታቸውን ሲናዘዙ፣ ሲያዝኑ፣ ራሳቸውን ሲወቅሱ፣ ኃጢአት በደል ሰርቻለሁ ብለው ሲጸጸቱ፣ ሲናዘዙ፣ ሲያዝኑ ጠላታችን ዲያብሎስ እንደዚህ አይነት ነገሮችን አይወድም። ሰዎች በኃጢአት ላይ ኃጢአት፣ በበደል ላይ በደል እየሰሩ ዘወትር እንዲኖሩ ይፈልጋል ማለት ነውና ንስሐ የሰይጣንን ቁጥጥር ያጠፋል የሚለውን ነገር ጠላታችን ዲያብሎስ መስማትም ማወቅም አይፈልግም። ስለዚህ ንስሐና ከንስሐ ጋር የተገናኙ ጉዳዮችን ዘወትር ይሸሽግብናል። ዛሬ እኮ ለዚህ ነው ብዙዎቻችን ኃጢአት እንሰራለን፣ በኃጢአት ላይ ኃጢአትን እየጨመርን እንሄዳለን። ምክንያቱም ምክንያቶች እንፈልጋለን። ለአንዱ ኃጢአት የሆነ ምክንያት እንፈልግና ያንን ኃጢአት የምንሸሽግበት የምንደብቅበት ነገር እንፈልጋለን። ስለዚህ ጠላታችን ዲያብሎስ ይህንን ነገር እንድናውቀው ስለማይፈልግ ዘወትር ይዘጋብናል ማለት ነው። እንዲህ ይላል ቅዱስ ዮሐንስ አፈወርቅ፣ እንዲህ ይለናል፣ ንስሐ የሚገባ የሰይጣንን እስራት ይበጥሳል ይላል። አሁንም እግዚአብሔር አምላካችን እስራታችንን ይበጥስልን። አስተውሉ፣ ጠላታችን ዲያብሎስ የሚታገለን ለዚህ ነው። ይህንን ምስጢር እንድናውቅ አይፈልግም። ከንስሐ ጋር የተገናኙ የንስሐ ኃይልን እንድናውቅ አይፈልግም። ስለዚህ ዘወትር ይታገናል። አስተውሉ፣ ቅዱስ ዮሐንስ አፈወርቅ ምንድን ነው ያለው? ንስሐ የሚገባ የሰይጣንን እስራት ይበጥሳል ይላል። እግዚአብሔር አምላካችን በሆነ ስሙ የተመሰገነ ይሁን። ይቀጥልና አስተውሉ ውድ ቤተሰቦቼ፣ ሰይጣን ምስጢሮችን እንድትደብቁ፣ እንድታፍሩና ጸጥ እንድትሉ ይፈልጋል። ምስጢር ሆነው እንዲቀመጡ እንድታውቁትና ያንን ጉዳይ እንድትፈጽሙ አይፈልግም። ለምሳሌ ስለ ንስሐ ከሆነ ንስሐውን መግባት እንዳለባችሁ ያሳስባችኋል፣ ግን ምስጢር አድርጋችሁት እንዳትናገሩት በኃጢአት ላይ ኃጢአት እየደገማችሁ ብቻ እንድትኖሩ ያደርጋል እንጂ ያንን ኃጢአት መታችሁ ለንስሐ አባታችሁ እንድትናዘዙና እንድትናገሩ፣ እንደዚሁም ደግሞ ለራሳችሁ እንኳን ለበደላችሁ ላጠፋችሁ ኃጢአት ጸጸት ውስጥ እንድትገቡና እንድትጸጸቱ ራሳችሁን እንድትወቅሱና ወደ እግዚአብሔር እንድትቀርቡ ግን አያደርግላችሁ። ምስጢር አድርጎ በፍርሃት ላይ እንድትቀመጡና ጸጥ ብላችሁ እንድትቀመጡ፣ ኃጢአታችሁ ላይ ኃጢአት እየከመራችሁ እንድትቀመጡ ያደርጋል። ዛሬም ብዙዎቻችን ኃጢአት በደል እንሰራለን፣ ግን ያንን ኃጢአት ተናዘን ራሳችን እረፍት ከምናገኝ ይልቅ ያንን ነገር ምስጢር አድርገን ይዘን ዘወትር ሌላ ኃጢአት የጨመርንበት ጸጥ ብለን እንቀመጣለን። በኃጢአት ኃጢአት የጨመርን እንድንሄድ ማለት ነው። ስለዚህ ነው ሰይጣን በጭራሽ ከንስሐ ጋር የተገናኙ ነገሮችን እንድናውቅ አይፈልግም። ምክንያቱም ንስሐ የሚገባ ሰው የጠላትን ሰንሰለት ይበጥሳል፣ ይሰብራልና ማለት ነው። እና ነገር ግን በትህትናና ንስሐ ስትገቡ በውስጣችሁ ያለው ጨለማ ለብርሃን ይጋለጣል፣ ሰይጣንም ቁጥጥሩን ያጣል። ይህንን ስለሚፈራ ነው ጠላታችን ዲያብሎስ ዝም ብለን ምስጢር አድርገን ይዘን እንድንቀመጥ፣ ንስሐ እንዳንገባበት፣ ያንን ነገር ከሕይወታችን እንድናርቅበት ስለማይፈልገው ዘወትር እየዘጋን እያያዘን ይቀመጣል። አስተውሉ፣ ቅዱስ ይስሐቅ ሶርያዊ እንዲህ ይለናል፣ ንስሐ ከሚገባ ኃጢአተኛ በላይ ለሲኦል ታላቅ ሞት የለም ይላል። አስተውሉ ውድ ቤተሰቦቼ፣ ንስሐ ከሚገባ ኃጢአተኛ በላይ ለሲኦል ታላቅ ሞት የለም ይላል። እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን።
እግዚአብሔር አምላካችን ሁላችንንም ለንስሐ ያብቃን። ስለዚህ የጠላታችንን የዲያብሎስን ዓላማውን እቅዱን የምናፈርሰው አንዱ በንስሐ ነውና ሁላችንም ባለንበት ንስሐ መግባታችንን መርሳት የለብንም። የንስሐ አባት የሌለን ሰዎች ንስሐ አባት መያዝ አለብን። ዘወትር ለንስሐ ራሳችንን ማዘጋጀት አለብን። ምስጢሩ ነው እንዲቀመጥ ማድረግ የለብን። ምክንያቱም ምስጢር እንዲሆን የሚፈልገው ዲያብሎስ ስለሆነ ማለት ነውና እንድታውቁት አይፈልግም። ከንስሐ ጋር ያሉ ነገሮችን በጭራሽ እንድትረዱትና እንድታውቁት አይፈልግም። ምክንያቱም ንስሐን ከተረዳ አንድ ሰው ስለ ንስሐ ጉዳዮች ከተረዳ ካወቀ ወደ እግዚአብሔር እንዲቀርብ ያውቃል። ከቅፉ እንደሚወጣ ስለሚያውቅ ይህንን ምስጢር አድርጋችሁ እንድትይዙት እንድታውቁት በጭራሽ አይፈልግም። ስለዚህ አፍናችሁት ጸጥ ብላችሁ እንድትቀመጡ ነው የሚፈልገውና ልትነቁ ይገባል። ውድ ቤተሰቦቼ፣ አራተኛው ውድ ቤተሰቦቼ ቅዳሴና ቁርባን ከማንኛውም ጋኔን የበለጠ ኃይል አላቸው። አስተውሉ ውድ ቤተሰቦቼ፣ ቅዳሴና ቁርባን ከማንኛውም ጋኔን ወይም አጋንንት የበለጠ ኃይል አላቸው። ይህ ምን ማለት መሰላችሁ? ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ይለናል፣ ምእመናን የክርስቶስን ሥጋና ደም ሲቀበሉ ሰይጣን ይንቀጠቀጣል። ለዚህም ደግሞ በጭራሽ ሰዎች በቅዳሴ እንዲሳተፉ አይፈልግም። የቅዳሴውን ምስጢር እንዲያውቁ አይፈልግም። በቅዳሴ ውስጥ ምን እንደሚደረግ ዘወትር እንዲያውቁና እንዲረዱ አይፈልግም። ስለ ሥጋውና ደሙ የተዛቡ የማይሆኑ ሐሳቦችን ዘወትር ያቀርባል ማለት ነውና ከቅዱስ ቁርባን ጋር በተገናኘ ዛሬ በጣም ብዙ ሰዎች አሁንም በጣም በቤቱ እያገለገሉ በቤት ውስጥ ዘወትር እየኖሩ እንኳን ስለ ቅዱስ ቁርባን ሲነሳና ቅዱስ ቁርባን ስለመቀበል ሲታሰብ ፍርሃትና ድንጋጤዎችን እንመለከታለን። በተለይም የሰንበት ተማሪዎች፣ በቤተ ክርስቲያን ውስጥ የሚያገለግሉ ዘማሪያን፣ ሰባኪያን ጭምር ሳይቀሩ በጣም ይጨነቁበታል ቅዱስ ቁርባን የሚባለው ነገር። ምክንያቱም የክርስቶስ ሥጋና ደም የዘላለምን ሕይወት የሚሰጠን ነው። ብዙ በረከቶችን ወደታችን የሚያመጣ ነው። የታሰረውን የተበላሸውን ነገር ሁሉ የሚያስተካክልልን የተባረከ ዘር የሚሰጠን ቅዱስ ቁርባን ነው። ቅዳሴ ላይ ስንሳተፍ ደግሞ በቅዳሴው ላይ ያለውን በረከት ብዙዎቻችን የምታውቁት ነገር ነው። ብዙዎቻችሁ ታውቁታላችሁ ቅዳሴ ላይ ስትሆኑ ምን አይነት ስሜት እንደሚሰማችሁና ይህንን ነገር እንድናውቅ በጭራሽ አይፈልግም። አስተውሉ። ምንድን ነው የሚለው እዚህ ጋር? ምእመናን የክርስቶስን ሥጋና ደም ሲቀበሉ ሰይጣን ይንቀጠቀጣል ይላል ቅዱስ ቄርሎስ ዘኢየሩሳሌም ነው። በረከቱ ይደረብን። ስለዚህ የክርስቶስን ሥጋና ደም ስንቀበል ሰይጣን ይንቀጠቀጣል። ለዚህ ነው ይህንን ምስጢር እንድናውቀው ጠላታችን ዲያብሎስ አይፈልግም። በቅዳሴ እንድንሳተፍም ጠላታችን ዲያብሎስ ዘወትር ብዙ አይነት ፈተናዎችን ያመጣብናል። ስንቶቻችንን ቅዳሴ መግባት ፈልገን በተለያየ ምክንያት ተኝተን የቀረ ነው? ስንቶቻችንን ቅዳሴ እንሄዳለን ብለን የተለያዩ ህመሞችና መከራዎች ወደታችን መጥተው ከቅዳሴ የቀረ ነው? ለምን? ጠላታችን ዲያብሎስ እኛ ወደ ቅዳሴው እንድንገባ አይፈልግም። ለምን? እሱ የሚቃጠልበት የምናደድበት ስለሆነ ማለት ነው። ሰዎች በዛ አይነት መንገድ ውስጥ ከተሳተፉ ከእቅፉ እንደሚወጡ ስለሚያውቅ ይህንን ነገር እንድናውቀውና እንድንረዳው አይፈልግም። እንቀጥል። ሰይጣን ቅዳሴ እንድታመልጣችሁ ይፈልጋል። ዝም ብሎ ስርዓት ነው ብላችሁ እንድታስቡ ያደርጋችኋል። ምን ችግር አለው ቅዳሴ ብሄድ ባልሄድ? ይሄው እየተሰማኝ ነው፣ እዚህ ቤት ሆኜ ቢከታተለው ምን ችግር አለው እያልን ሐሳብና ሌሎች ጉዳዮችን በህሊናችን ሊያመላልስና ያን ሐሳብ የራሳችን ሐሳብ አድርጎ ስለ ቅዳሴው የተዛባ አመለካከትና ሐሳብ እንዲኖረን ያደርገናል ማለት ነው። ምን ችግር አለው ቤት ሆኜ ቅዳሴውን ቢከታተል፣ ቤቴ ለቤተክርስቲያኑ ቅርብ ነው የሚሉ በጣም ብዙ ሰዎች አሉ፣ እንደዚህ የሚናገሩ ሰዎች አሉ። እና ይህ የዲያብሎስ ሐሳብ ነው። ይህ የዲያብሎስ ሐሳብ ነው። ስለ ቅዳሴው የተዛቡ አመለካከቶችን እያቀረበ ከቅዳሴው በረከት እንዳናገኝ ያደርገናል ማለት ነው። ምክንያቱም ሰዎች ወደዛ ነገር በቀረቡ ቁጥር ከሱ እንደሚርቁ ጠላታችን ዲያብሎስ የብዙ ዓመታት ልምድ ስላለው ያውቋል። ነገር ግን ቅዱስ ቁርባን ነፍስን ይፈውሳል፣ ኃጢአትን ያቃጥላል፣ በአምላካዊ ኃይልም ይሞላናል ይላል ቅዱስ ኒቆሎስ አባታችን። እንዲህ ይለናል፣ በእምነት ከክርስቶስ ሥጋና ደም የሚበላ ማንም ሳይለወጥ አይቀርም፣ ሕያው እሳት ይሆናልም ይላል። በረከቱ ይደርብን በእውነት። ስለዚህ የክርስቶስን ሥጋና ደም መቀበል ያስፈልጋል። በክርስቶስ ኢየሱስ ሥጋና ደም ራሳችንን ማተም ያስፈልጋል፣ ኃይል ጉልበት እንዲኖረን። ምክንያቱም በዚህ መንገድ ስንሆን ብዙ ጸጋዎችን ብዙ በረከቶችን እግዚአብሔር አምላካችን ይሰጠናል። ስለዚህ በረከት እንድናገኝ፣ ሰላም እንድናገኝ፣ ደስታ እንድናገኝ፣ የተባረከ ቤት እንድኖረን፣ የተባረከ ዘር፣ የተባረከ ልጅ እንድኖረን ይህንን ምስጢር ማወቅና መረዳት ያስፈልጋል። ነገር ግን ጠላታችን ዲያብሎስ ይህንን ምስጢር ስለ ቅዱስ ቁርባንና ስለ ቅዳሴ እንድታውቁ እንድትረዱ በጭራሽ አይፈልግምና ልንነቃ ልንጠነቀቅ ይገባል ውድ ቤተሰቦቼ። አምስተኛው ደግሞ ጠላታችን ዲያብሎስ እንድናውቀው የማይፈልገው ነገር አንዱ ቅድስና ይቻላል፣ ለእናንተም እንኳን ይቻላል የሚለውን ነገር ማወቅ አይፈልግም። ሰዎች ወደ ቅድስና እንዲመጡ ጠላታችን ዲያብሎስ አይፈልግም። ከቅድስና ጋር የተገናኙ ነገሮችን አንኳሶና አውርዶ ይመለከታል። በጣም ብዙ አይነት የተዛቡ አመለካከቶችን ወደ ቤታችን ያቀርባል። ምክንያቱም በጣም በሚገርም ሁኔታ በዓለም ውስጥ ስንመለከት ብዙ ነገሮችን እንመለከታለና አንዳንድ በጣም ትልልቅ መምህራንም እንኳን ሳይቀሩ ዛሬ በዚህ ዘመን ቅድስና ወይም ደግሞ በከተማ ውስጥ እየኖሩ ቅዱስ መሆን አይቻልም የሚሉ ንግግሮችን ቃል በቃል ሲናገሩ እንሰማለን። ነገር ግን ይህ የመጽሐፍ ቅዱስ አስተምህሮ አይደለም። የቅድስና ሰዎች ባሉበት ቦታ
ባሉበት ህይወታቸው ውስጥ ቅዱስ ሆነው መኖር የሚችሉ በጣም ብዙ ሰዎችን ማምጣት ይቻላል። ብዙ ሰዎችን ማሳየት ስለሚቻል ማለት ነውና የግዴታ ቅድስናን ሲያስቡ በትምህርት ተምረው በሆነ ነገር አድርገው ብቻ ገዳማት ገብቶ በዓት ዘግቶ ምናምን የሚኖሩ ሰዎች የሚመስላቸው ሰዎች አሉ። በትዳር ውስጥም እየኖርን ቅድስና አለ። በዓለም ውስጥም እየኖርን ቅድስና አለ። ባህታዊም ሆኖ ቅድስና አለ። በገዳም ውስጥም ሆኖ መንኩሶም ቅድስና አለ። ጵጵስና ውስጥም ቅድስና አለ። በድቁና በተለያየ ነገር ውስጥ ባለንበት ህይወት ውስጥ ቅድስና አለ። ስለዚህ ይህንን የቅድስና ህይወት እንዳንኖረው እንዳንረዳው የተዛባ አስተሳሰብ ዲያብሎስ እያቀረበልን ከቅድስና ህይወት እንድንርቅ ያደርገናል። ለምን? ዓለምን የተመቸና የእርኩስ በቃ ተዝናና ፈታ በለ የሚሉ ጉዳዮችን ብቻ እያቀረበ ወጥሮ እንድንያዝ ያደርገናል። አስተውሉ። ቅዱስ ሴራፊም አባታችን እንዲህ ይለናል፣ ቅዱስ መሆን ለእኔ አይደለም አትበሉ፣ ይህ ሰይጣን እንዳትሞክሩ ለማድረግ የሚጠቀምበት ተንኮሉ ነውና ይላል። የዚህ አባት በረከቱ ይደርብን። በእውነት ተመልከቱ። ቅዱስ እኔ መሆን አልችልም አትበሉ። ምክንያቱም እግዚአብሔር ይህንን ነገር ለእኛ ሰጥቶናል። በቅድስና እንድንኖር ነው እግዚአብሔር የፈጠረን። በኃጢአት በበደል ውስጥ እንድንወርቅ አይደለም እግዚአብሔር የፈጠረን። በቅድስና በሱ በአምሳሉና በአምሳሉ አድርጎ ነው እግዚአብሔር የፈጠረን። በአምሳሉ በመልኩ ነው እግዚአብሔር የፈጠረን እኛን። ስለዚህ ይህ አሁን ያለንበት የኃጢአት ህይወት፣ አሁን ያለንበት የበደል ህይወት የኛ አይደለም፣ የተፈጠርንበት ዓላማ አይደለም። ስለዚህ በቅድስና መኖር እግዚአብሔር ለኛ የሰጠን አንዱ ጸጋችን ነው ማለት ነውና በቅድስና መኖር ያስፈልጋል። ሰይጣን በመንፈሳዊነት ለማድረግ በጣም ደካማ ኃጢአተኛ ወይም የተሰበራችሁ እንደሆናችሁ እንድታምኑ ይፈልጋል። ይህንን ነገር ነው ደጋግሞ በህሊናችን ላይ የሚነግረን ማለት ነው። ጸልያችኋል፣ ሰግዳችኋል፣ ምን አድርጋችኋል፣ እናንተ ምን አመጣችሁ የሚሉ ተደጋጋሚ እንደዚህ አይነት ሐሳቦችን ያመጣል። ምን አደረጋችሁ፣ ምን ደረሳችሁ፣ የት ደረሳችሁ፣ ይኸው ትጸልያላችሁ፣ ትሰግዳላችሁ፣ ምን አደረጋችሁ? ተደጋጋሚ ወቀሳዎችን በህሊናችን ላይ ያመጣል። እኛ ከዚህ ከመንፈሳዊ ህይወታችንና ካለንበት ከምንታገላት ከትንሽ የጸሎትና ስግደታችን ላይ ወደ ኋላ ይጎትተናል ማለት ነው። እንደዚህ አይነት ሹክሹክታዎች ላይ በደንብ መንቃት ያስፈልጋል። እውነታው ግን ውድ ቤተሰቦቼ በእግዚአብሔር ጸጋ ማንም ሰው ቅዱስ ሊሆን ይችላል። ቅዱስ የሚያደርገን እግዚአብሔር አምላካችን ስለሆነ ማለት ነው። ስለዚህ ይህንን በደንብ ማሰብ ያስፈልጋል። ቅዱስ ሴራፊም አባታችን አሁንም እንዲህ ይለናል፣ መንፈስ ቅዱስን አግኝ፣ በዙሪያም ያሉ በሺዎች የሚቆጠሩ ይድናሉ ይላል። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። አስተሩ ምንድነው ያለው አባታችን? መንፈስ ቅዱስን አግኝ፣ በዙሪያ ያሉ በሺዎች የሚቆጠሩም ይድናሉ ይላል። ስለዚህ እኛ ይህንን የመንፈስ ቅዱስን ጸጋና ረድኤት እንዳናገኝ ጠላታችን ዲያብሎስ ይጋረድብናል። ስለዚህ ሰይጣን ከማይፈልጋቸው ነገሮች የቅድስና መንገድ እንዳንጓዝ እንዳናውቀው ይዘጋብናል። ቅድስናን የማንቋሰስና የመተቸት የማውረድን ነገር ደጋግሞ ይነግረናልና ስለዚህ ይህንንም በደንብ ማስተዋል ያለብንና ማወቅ ያለብን ጉዳይ ነው። ስድስተኛው ውድ ቤተሰቦቼ ጸጥታ፣ ጾምና ቀላልነት ኃያላን መሳሪያዎች ናቸው። አስተውሉ። እነዚህን ነገሮች ጠላታችን ዲያብሎስ በሌላ አንግል ለኛ እንድንረዳውና እንድናውቅ ያደርገናል። ስለ ጸጥታ፣ ስለ ጾም የተለያዩ ነገሮችን እየነገረን እነዚህ ነገሮች ወደ እግዚአብሔር የሚያቀርቡ ሳይሆኑ የተሳሳቱ አካሄዶች እንደሆኑ ማለትም ምን ማለት መሰላችሁ? ትጾማለህ፣ ትጸልያለህ፣ ምን አገኘ እግዚአብሔር እያልክ ትለምናለህ፣ ምን አገኘ፣ ምን ተሳካለ፣ ህይወት አሁንም እዛው ባለበት ነው ያሉ የተሳሳቱ ሐሳቦችን ያቀርብልናል። አስተውሉ። እዚህ ጋር ምን ይለናል መሰላችሁ? ቅዱስ ይስሐቅ ሶርያዊ እንዲህ ይለናል፣ ጸጥታ የንጽህና መጀመሪያ ነው፣ ጾም የነፍስ ሰይፍ ነው ይለናል። ዛሬ ብዙዎቻችን ጸጥታን አንወድማ፣ ጸጥ ያለ ነገርን አንወድም። ግርግር፣ ጫጫታ፣ ጭፈራ፣ ዳንስ ምናምን ነገር እንፈልጋለን። ይህ የዲያብሎስ አካሄድ ነው። በመንፈሳዊት የሚኖሩ ሰዎች ደግሞ መረጋጋትን መለማመድ አለባቸው። ጸጥታን መለማመድ አለባቸው። የጾምና የጸሎት ህይወትን መለማመድ አለባቸው። ይህንን ህይወት እንዳናውቀው እንዳንረዳው ግን ጠላታችን ዲያብሎስ በዙሪያችን የተለያዩ ነገሮችን ያቀርባል፣ የምንያዝበት የምንታሰርበት ማለት ነው። ስለዚህ ጸጥታ፣ ጾም፣ በአንድ ነገር መወሰንና ቀላል ሲምፕል ላይፍ የሚባሉ ነገሮችን እንዳንለማመድ ጠላታችን ዲያብሎስ ኮተቱንና ሌላውን ነገር እየከመረ ህይወታችንን ይበርዘዋል ማለት ነውና ይህንን ነገር በደንብ ልናውቀው የሚገባ ነገር ነው። አስተውሉ። ነገር ግን በጸጥታ ጸሎት በቀላል ምግብና በጥቂት መዘናጋቶች ውስጥ እግዚአብሔርን መስማት ትጀምራላችሁ፣ ስሜቶችንም ድል ታደርጋላችሁ ይላል። ተመልከቱ። አባቶቻችን በመጠን ኑሩ ብሎ የሚነግሩን ለዚህ ነው። በመጠን ኑሩ። ህይወታችን በመጠን የተለካ እንዲሆን ነው የሚያስፈልገው። አያችሁ፣ ከዛ ሲያፈነግጥ ለዲያብሎስ የተመቸና ዲያብሎስ የሚፈልገው አይነት ህይወትን እየመራ እንዳለን። ምክንያቱም ጠላታችን ዲያብሎስ እኛን ሊያጠቃበት ሊይዝበት የሚችልበት መንገድ በዚህ መንገድ ስለሆነ ማለት ነውና ይህንን ማስተዋል ይገባል። አስተውሉ። ታላቁ ቅዱስ ባሲሎስ እንዲህ ይለናል፣ ከምግብ ብቻ ሳይሆን ከኃጢአትም የሚጾም በአጋንንት ይፈራል ይላል። ምንድነው ያልኳችሁ? ከምግብ ብቻ ሳይሆን ከኃጢአትም የሚጾም በአጋንንት ይፈራል ይላል። ስለዚህ ጠላታችን ዲያብሎስ ጾም፣ ጸሎት፣ በአንድ ነገር መወሰን፣ ጸጥታ የሚባሉ ነገሮችን አይፈልግም ማለት ነው። በተለይም
የሚጾም ሰው ተመልከቱ፣ ስንጾም ከምግብ መከልከል ብቻ ሳይሆን በዛ ውስጥም ኃጢአትንም ማራቅ ያስፈልጋል። ይህንን ስናደርግ አጋንንትን እናሸንፋለን። በአጋንንት ላይ ኃይል፣ ትልቅ ኃይል እንቀዳጃለን፣ እናሸንፈዋለን ማለት ነውና እግዚአብሔር አምላካችን ሁላችንንም ይርዳን። ሰባተኛው ውድ ቤተሰቦቼ በውጊያው ውስጥ ብቻችሁን አይደላችሁም። ጠላታችን ዲያብሎስ ይህንን ሐሳብ ገልብጦ ያቀርብልናል። ትጸልያለህ፣ ትሰግዳለህ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ትላለህ፣ ማን ረዳ? ቅዱስ ገብርኤል እመቤታችን ብለህ ትጠራለህ፣ ማን አገዘ? የሚሉ ሐሳቦችን ያቀርባል። ስለዚህ ብቻችንን እንደሆንን እንድናምን ዘወትር የተለያዩ ሐሳቦችን ያቀርብልናል። ስለዚህ ይህንን ሐሳብ እንድናውቁ አይፈልግም። በውጊያ ውስጥ በሕይወታችን ውስጥ ከሚገጥሙን ፈተናዎች ጋር እኛን ቅዱሳን መላእክት እየረዱን እንደሆነ እግዚአብሔር አምላካችን ዘወትር እየደገፈን እየረዳን እንደሆነ ይህ ምስጢር ሆኖ እንዲቀመጥ እንድናውቁ አይፈልግም ጠላታችን ዲያብሎስ። ስለዚህ የተለያዩ ሐሳቦችን በዙሪያችን ላይ ያራምዳል፣ ያቀርብልናል ማለት ነውና ተመልከቱ። ቅዱስ ኒሎስ የሚባሉ አባታችን እንዲህ ይለናል፣ የሚጸልዩ በመላእክት የተከበቡ ናቸው ይለናል። በረከቱ ይደረብን። የሚጸልዩ ሰዎች በመላእክት የተከበቡ ናቸው ይለናል። ይቀጥልና ሰይጣን እንዲህ ሲል ይዋሻል፣ ብቻህን ነህ፣ እግዚአብሔር ሩቅ ነው፣ ማንም አያይህም የሚሉ ሐሳቦችን ደጋግሞ ያቀርብልናል። ስለዚህ ይህንን ምስጢር እንድናውቁ አይፈልግም። መላእክቶች ከኛ ጋር እንደሆኑ ስንጸልይ፣ ስንሰግድ፣ እግዚአብሔርን ስሙን ስንጠራ ቅዱሳን መላእክት ከኛ ጋር እንደሆኑ፣ ቅዱሳን አብሮን እንደሆኑ እንድናምን አይፈልግም። ብቻችንን እንደሆንን አድርገን እንድናስበው ያደርገናል። ዛሬም በተለያየ መንገድ ሆናችሁ በችግር በፈተና ውስጥ የምትገኙ ሰዎች አይዟችሁ፣ እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር ከወደቁት ጋር ነው። እግዚአብሔር ካዘኑት ጋር ነው። እግዚአብሔር ከተራቡት ከተጨነቁት ጋር ነው ያለው። የትም አይቶንም እግዚአብሔር አምላካችን። ስለዚህ ይህንን በጣም ማሰብና መረዳት ያስፈልጋል። እውነታው ግን ቅዱሳን መላእክትና ወላዲት አምላክ እመቤታችን ስትጠሯቸው ሁልጊዜ ከእናንተ ጋር ናቸው። ይህንን ማስተዋል ያስፈልጋል። ቅዱስ ዮሐንስ ዘደማስቆ እንዲህ ይለናል፣ ወላዲት አምላክን ጥሩ ጠላቶችም እንደ ጢስ ይጠፋሉ ይላል። የእመቤታችን ወላዲት አምላክ ረድኤት በረከቱ ይደርብን። የቅዱስ ዮሐንስ ዘደማስቆ ረድኤት በረከቱ ይደርብን። በእውነት በጣም ወሳኝና አስተማሪ ትምህርቶች ናቸው። ስለዚህ ሁላችንም በደንብ ልናስተውለው የሚገባ ወሳኝ መልእክት ነው። ስምንተኛው ደግሞ ውድ ቤተሰቦቼ ትሕትናና ንጽሕና የማይደፈሩ ያደርጓቸዋል። አስተውሉ። ትሕትና፣ ንጽሕና ወደ ከፍታ የምንሄድበት ነገር ነው። ነገር ግን ጠላታችን ዲያብሎስ እነዚህን ነገሮች እንዳናውቃቸው በትሕትና እንዳንኖር፣ በርኅራኄ እንዳንኖር፣ በፍቅር እንዳንኖር፣ በንጽሕና እንዳንኖር በኃጢአት ሸብሽቦ ይዘናል ማለት ነው። ለምን? ምክንያቱም እኛ እነዚህ ትሕትና፣ ንጽሕና፣ ደግነት፣ መልካምነት የሚባሉ የመንፈስ ፍሬዎች ውስጥ ከገባን ከቅፉ እንደምንወጣ ስለሚያውቀው ይህን የመንፈስ ፍሬ የሚባሉ ነገሮችን እንዳናውቀው አጥብቆ ይታገለናል። እንዲህ ይለናል ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ትሕትና ጋሻ ነው፣ ንጽሕና እሳት ነው ይለናል። ስለዚህ እግዚአብሔር አምላካችን ለሁላችንም በእውነት መልካም ትሕትናን ያድለን። አያችሁ፣ ትሕትና ጋሻ ነው፣ ንጽሕና እሳት ነው ይለናል። የዚህ አባት በረከት ይደርብን። በእውነት በጣም እኮ የሚገራርሙ አባቶች አስተምረውናል እኮ። ነገር ግን እኛ ይህንን ፍሬ እንዳናፈራበት፣ ይህንን እንዳንጠቀምበት፣ በሕይወት እንዳንኖረው ግን ጠላታችን ዲያብሎስ ዘወትር ይታገለናል። ስለዚህ ጠላታችን ዲያብሎስ ወይም ሰይጣን እንድናውቃቸው ከማይፈልጉ ነገሮች ትሕትና፣ ንጽሕና፣ ደግነት፣ መልካምነት የሚባሉ ነገሮችን እንድናውቃቸው በጭራሽ አይፈልግም ማለት ነው። ሰይጣን ገላችሁን እንድታገልጡና ዓይኖቻችሁን እንድታረክሱ ይፈልጋል። ምክንያቱም እርኩሰት ነፍስን ደብዝዛ ደካማና ለጥቃት የተጋለጠች ያደርጋታልና። ዛሬም እኮ ለዚህ ነው ዓይናችን የዝሙትን ሐሳብ ይመለከታል። ዓይናችን በተለያየ ነገር ውስጥ በፈተና በተለያዩ ነገሮች ተጠምዶ ይገኛል። ገላችን ዝሙትን የሚስብ ሆኗል። አለባበሳችን የተገለባበጠ ሆኗል። ድርጊቶቻችን በሙሉ ግራ የተጋቡ የሚሆኑት ለምንድን ነው? የጠላት የዲያብሎስን ሐሳብና መንገድ እያከናወንን እየፈጸምንለት ስለሆነ ማለት ነው። ጠላታችን ዲያብሎስ በዚህ አይነት መንገድ ውስጥ እንድንያዝ እንድንጠመድ ስለሚያደርገን ማለት ነው። ንጽሕና ለኛ እንደማያስፈልገን አድርጎ ትሕትና የሚባለው ነገር ለኛ እንደማያስፈልግ አድርጎ ደጋግሞ ይነግረናል። ለዚህም እኮ ነው ዛሬ አንዳንድ ሰዎች ድንግልናቸውን ለማጣት፣ ንጽሕናቸውን ለማርከስ፣ ንጹሕ የነበረ ድንግልናቸውን ለማበላሸት፣ ድንግልናቸውን ለማስወሰድ ገንዘብ እየከፈሉ እኔ ድንግል ነኝ እያሉ ድንግልናቸውን የሚያሱ ሰዎችን እንመለከታለን። በዚህ ውስጥ የዲያብሎስ ዓላማና ሴራ ምን ያህል ግልጽ እንደሆነ እንኳን መረዳትና ማወቅ ብዙዎቻችን አልቻልንም ማለት ነውና በጣም ልናስተውለው የሚገባ ነገር ነው። ነገር ግን በትሕትና ስትለብሱ፣ ስትናገሩና ስትኖሩ ሰይጣን ነፍሳችሁን በቆሻሻ ሊነካ በጭራሽ አይችልም። አስተውሉ። ምንድነው ያልኩት? ነገር ግን በትሕትና ስትለብሱ፣ ስትናገሩና ስትኖሩ ሰይጣን ነፍሳችሁን በቆሻሻ ሊነካ በጭራሽ አይችልም። ስለዚህ ንጽሕና፣ ትሕትና፣ ደግነት፣ መልካምነት የሚባሉ ነገሮች ካሉን አለባበሳችን፣ ንግግራችን፣ አካሄዳችን፣ ድርጊታችን በሙሉ በእግዚአብሔር ምሬትና መንገድ ውስጥ ይሆናል። በረከት፣ ሰላምን የምናገኘው በዚህ መንገድ ስለሆነ ማለት ነውና ቅዱስ ኒክታሪዮስ የሚባሉ አባታችን እንዲህ ይለናል፣ ንጽሕናን የሚጠብቅ በአጋንንት ይፈራል፣ በመላእክትም ዘውድ ይደፋለታል ይላል።
እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። የእነዚህ ቅዱሳን አባቶቻችን ረድኤት በረከታቸው ይደርብን። በእውነት በጣም ደስ የሚሉ ብዙ እኛን የሚያነቁ መንፈሳችንን የሚያድሱ ቃላቶች ናቸውና በደንብ ልናስተውላቸው ይገባል። በተለይም እነዚህን አባቶች አሁን የሚጠቅሳችሁን አባቶች በደንብ አድርጋችሁ በተለይም በውጭ ሀገር የምትኖሩ ቤተሰቦቼ እነዚህን መጽሐፍቶች አግኝታችሁ ብታነቧቸው በጣም ወሳኝ ነውና ብዙ ጆርናሎች አሏቸው የተጻፉ የራሳቸው በየቦታው የተቀመጡ እነዚህን ማንበብ ብንችል በጣም አሪፍ ነውና ብዙ ነገር የምናገኝበት ነው። 9ኛው ውድ ቤተሰቦቼ ይቅርታና ትሕትና የሰይጣንን ሰንሰለት ይሰብራሉ። ስለዚህ ዲያብሎስ ምን ያደርጋል ማለት ነው? የይቅርታን መንገድ ይዘጋብናል። ከሰዎች ጋር በይቅርታ እንዳንመላለስ ዘወትር ለይቅርታ ክፍት እንዳልሆነን ሰዎች ይቅርታ እንኳን ቢጠይቁን ይቅርታ የማንቀበል ይቅርም የማንል ሰዎች ሆነን በጣም ከባድ ማንነት እንዲኖረን ዘወትር ጠላታችን ዲያብሎስ ይታገለናል። የይቅርታን ዋጋ እንዳንረዳው በይቅርታ ውስጥ የሚገኘውን በረከት እንዳናውቅ ዘወትር ጠላታችን ዲያብሎስ ይታገለናል። ቅዱስ ዮሐንስ ዘሰዋስው እንዲህ ይለናል፣ ራስህን አዋርድ አጋንንትም ይሸሻሉ ይላል። ሰዎች ራሳቸውን ዝቅ ሲያደርጉ፣ ሰዎች ራሳቸውን በትሕትና ሲያወርዱ እግዚአብሔር አምላካችን ወደኛ ይቀርባል። ቅዱሳን መላእክተኛን ለማገዝ ለመርዳት ይመጣሉ። ስለዚህ ሰዎች ራሳቸውን ዝቅ ሲያደርጉ ከፍ የሚያደርጋቸው እግዚአብሔር እነሱን ከፍ ያደርጋቸዋል፣ ወደሚፈልጉበት ደረጃ ያደርሳቸዋል ማለት ነውና ስለዚህ ይቅርታና ትሕትና የሰይጣን ሰንሰለትን ይሰብራሉ። ጠላታችን ዲያብሎስ ይህንን ደግሞ ምን ያደርጋል? ገልብጦ በሌላ መንገድ እንድንረዳው ያደርገናል ማለት ነውና ይህንን በጣም ማሰብ አስፈላጊ ነው። ሰይጣን በትዕቢት በቂምና በቁጣ ውስጥ ይለመልማል ይላል። ለዚህ ነው ዛሬ በጣም ብዙ ሰዎችን ቅመኛ ሆነው የምንመለከታቸው። እኔ በተደጋጋሚ የምናገረው ነገር አለ። የሰው ልጅ የትኛውንም ክፋት በሕይወታችን ላይ ያደርግብን፣ አስተውሉ ውድ ቤተሰቦቼ፣ የትኛውንም አይነት ክፋት በሕይወታችን ላይ ቢያደርግ ሰዎች በሄዱበት እነሱ ባደረጉት ክፋትና ተንኮል መንገድ እኛም ሄደን እነዛን ሰዎች እናስተምራለን እናስተካክላለን ብለን የምናስብ ከሆነ ትልቅ ስህተት እየሰራን ነው። ስለዚህ ሰዎችን ልንቀይር የምንችለው በጸሎት ብቻ ነው። ሰዎች ክፉ ካደረጉብን እግዚአብሔርን በጸሎት መጠየቅ ብቻ ነው ያለብን። እግዚአብሔር ይህንን ክፉ ነገር አርቅብኝ ብለን ለእግዚአብሔር መጸለይና እግዚአብሔርን መጠየቅ ነው። የነዛንም ልቦናና ሕሊና እግዚአብሔር እንዲከፍት እግዚአብሔርን በጸሎት መጠየቅ ትልቅ በረከት አለውና ይህንን ማድረግ መለማመድ ሁላችንም ይጠበቅብናል። ስለዚህ ሰይጣን በትዕቢት በቂምና በቁጣ ውስጥ ይለመልማል። ይቅር ባላችሁ ጊዜ ንስሐ በገባችሁ ወይም በትሕትና በተንበረከካችሁ ቅጽበት እርሱ ይታሰራል ይባረራልም። ስለዚህ ይህንን ምስጢር እንድታውቁ አይፈልግም። ሰዎች ሲንበረከኩ፣ ሰዎች በትሕትና ዝቅ ሲሉ፣ ሰዎች በፍቅር ሲመላለሱ፣ ሰዎች በይቅርታ ሲመላለሱ ጠላታችን ዲያብሎስ አይፈልግም። ዛሬም ብዙዎቻችን ይቅርታ ሳንል ሰዎችን ይቅር ሳንል ቤተክርስቲያን መተን እግዚአብሔርን የምንጠይቅ ሰዎች አለን። አንድ ሰው ይቅርታ ሳይል የተጣላውን ያስቀየመውን ሰው ይቅርታ ሳይጠይቅ ወደ ቤተክርስቲያን መጥቶ እንዲጸልይ አይፈቀድም ውድ ቤተሰቦቼ። ምክንያቱም በመጀመሪያ ከወንድም ጋር ታረቅ ይላል መጽሐፍ ቅዱስ። የምታየውን ወንድምን ካልወደድከው፣ የምታየውን ወንድምን ካላፈቀርከው የማታየውን አምላክ እንዴት ልትወድ ትችላለህ? ይህ በጣም የሚገርም ነገር ነው። ስለዚህ ዘወትር በይቅርታ ልንመላለስ ይገባል ውድ ቤተሰቦቼ። ስለዚህ ይህንን በጣም ማስተዋልና መረዳት ያለብን ጉዳይ ነው። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሁላችንም በዘወትር ህይወታችን ልንለማመዳቸውና ልናውቃቸው የሚገቡ ነገሮች ናቸው። ስለዚህ ጠላታችን ዲያብሎስ እነዚህን አይነት ነገሮች በጭራሽ እንድናውቃቸውና እንድንረዳቸው አይፈልግም። እንዲላል በመጨረሻም ሰይጣን ከምንም ነገር በላይ እውነትን፣ ንስሐን፣ ጸሎትንና ትሕትናን ይፈራል። ይህንን እንዳትደርሱበትም በጣም ይፈራል። ምክንያቱም ያን ጊዜም በነፍሳችሁ ላይ ያለውን ኃይል ያጣል። ይሄ እንግዲህ ቅዱሳን አባቶቻችን ያስተማሩን ትምህርት ነው። ይሄ the ቸርች ፋዘርስ የምንላቸው ቅዱሳን አባቶቻችን በመጽሐፈ መነኮሳትና በተለያየ ነገር ላይ የሚያስተምሩን ትምህርት ነው። ምን ይላል? ሰይጣን ከምንም ነገር በላይ እውነትን፣ ንስሐን፣ ጸሎትንና ትሕትናን ይፈራል። አዎ ለዚህም ነው ዛሬ ሰዎች በእውነት እንዳይኖሩ በሙስና በተለያየ ነገር ራሳቸውን በርዞ እንዲኖሩ፣ ከንስሐ እንዲርቁ፣ ትሕትናና ጸሎትን እንዳያውቁ፣ በፍቅር እንዳይመላለሱ፣ ይህንን ነገር እንዳናውቀው እንዳንረዳው ዘውትር ይታገለናል። ስለዚህ ከዚህ ነገር ዘውትር እኛን ለማድረግ ስለሚታገል ይህንን ነገር ተረድተን ራሳችንን በንስሐ በፍቅር በጸሎት በመንበርከክ በቅዳሴ በመሳተፍ በቅዱስ ቁርባን በመታተም ስጋውና ደሙን የተቀበልን ራሳችንን በማስተካከል በመንፈሳዊ ምሪትና አካሄዱ ዘወትር የምንመላለስ ንጹህ ክርስቲያኖች ልንሆን እግዚአብሔር አምላካችን ሁላችንንም ያግዘን። እኛም በዚህ መንገድ እንድንሄድ ይገባናልና ሁላችንም ይህንን ነገር ልንረዳ ይገባል። ስለዚህ ሰይጣን ወይም አጋንንት ወይም መናፍስት በጭራሽ እንድታውቋቸው የማይፈልጓቸው ነገሮች
እነዚህ ናቸው አሁን የጠቀስኩላችሁ። በጣም መጠንቀቅ ያለብን ነገር ነውና ስለ ጸሎት እንድታውቁ አይፈልግም፣ ስለ ስግደት እንድታውቁ አይፈልግም። መቁጠሪያ እንዴት መጠቀም እንዳለባችሁ ከመቁጠሪያ ጋር የተገናኙ መረጃዎችን አዛብቶ ሌላ ነገር ነግሯችሁ እንድትሄዱ ያደርጋችኋል። ስለዚህ የማይሆኑ ነገሮችን እየነገራችሁ ሐሳባችሁና ህሊናችሁ ላይ ያለው ነገር እንዲበታተን የማይሆኑ ጉዳዮች ውስጥ እንድትገቡ ያደርጋችኋል። ስለዚህ መንቃት ያስፈልጋል። ቆም ብላችሁ ራሳችሁን ማየት ያስፈልጋልና እውነቱን እንዳታውቁ ይዘጋባችኋል። እዚህ ጋር በመጀመሪያው ቅድም ያነሳውላችሁ ነገር ነበር። ቅዱስ አግናጢዮስ በረከቱ አሁን የሚደርብንና የሰይጣን ትልቁ ድል ወደ ኃጢአት መፈተን ሳይሆን ነፃ ከሚያወጣችሁ እውነት እንዳትደርሱ መከልከል ነው። ስለዚህ ሰይጣን አንድን ነገር እንዳናውቅ ሲከለክለን ወደ እውነት እንዳንደርስ እየታገለን ነው ማለት ነው። አንድን ነገር አውቀን ህይወታችን እንዳናስተካክል ዛሬ ብዙ ነገራችን ተዘግቶብናል፣ ብዙ ነገራችን ተይዞብናል። ያንን አውቀን እውነቱን አውቀን መንገዱን አውቀን ስለ ጸሎት ተረድተን ስለ ንስሐ አውቀን ወደ እግዚአብሔር እንዳንቀርብና ከንስሐ የሚገኘውን በረከት በጸሎት የሚገኘውን በረከት እንዳናገኝ ጠላታችን ዲያብሎስ ዘወትር ይታገለናልና ይህንን ሰንሰለት የእሱን አካሄድ አፍርሰን ወደ እግዚአብሔር የምንቀርብ ሰዎች ልንሆን ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ትምህርት ይጠቅማል፣ ያስተምራል ብላችሁ የምታስቡ ከሆነ ለወዳጅ ለጓደኛ፣ ለቤተሰብ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንን የሚጠብቀን በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።